ሰላም ምን ሆነሽ ትናገሪ? በቃ ጋሺ ነው የወለድኩት። የጋሺ ልጅ ነው። ጥሩ ሰው ነበር፣ ግን ምን ያደርጋል ማታ ካልመጣሁ እያለ ያስቸግረኝ። እንደው ለትዳር የሚሆን አይነት ሰው አይመስለኝም። ሴት ተራማሽ ሴት አሁን ነገር ነው። ደግሞ በዛ ላይ አጭር ነው። እኔ ደግሞ ጥሩብኝ ያጭራል። ውድ አያቴ ያላገባ ካላስገብታኛለች። ደግሞ አጭራቅቼ አጭር ቦልድ ዘር ማበላሻት። እዚህ ሰው ነበር። አንቺ ተከራክረሽ ብታሰር አልፈራም። አልጸጸትም። እሺ አትታሰርም አባዬ፣ አንተም ትፈታለህ። እና ደግሞ ኃጢአት ልጅ እንደሆነች ለማየት እነግራታለሁ። እኔ እመረቃለሁ። ከቃዲስ ጋር እንጋባለን አባዬ። ሰላም እንዴት ይታያል? አሁናታ ግን በጣም ዳጣ የሰማችውን ማመን አቃታት። ሰላምዬ እውነቱን ነገረቻት። ይህን ስትሰማ እናቷን አንገቷን ሲጥ ለማድረግ አይኗ ፍጥጥ አለ። ወንድምሽ የተወለደው ከደረጀ ነው ስትላት ይሄንን እንዴት በማለት ማመን አቃታት። እዛው ማልቀሷን ቀጠለች። ጀግናዋ ኤቢ ሁሉንም ነገር አዋታ አባቷን ለማስለቀቅ እዳር ላይ ደረሰች። አባቷንም አይዞህ አባቴ አኮረሃለሁ፣ ከዚህ ከጨለማ ቤት ትወጣለህ ስትል ጠየቀችው። አቶ ደረጀም የልጁን ቃል ሲሰማ በጣም ደስ አለው። አንቺ ጠበቃ የሆነች ከተከራከርሽልኝ እኔ ብታሰርም አይደንቀኝም፣ እንኳንም ወለድኩሽ የኔ ጀግና ልጅ ኤብዬ እያለ አቶ ደረጀ እዛው ማረሚያ ቤት ሆኖ ፉከራውን ቀጠለ። በጣም ይገርማል። ኤቢ ጀግኗ 1-2 ስቴፕ ሄዳ ሁሉንም ነገር እውነቱን አገኘች። አክስቷ ያወራችበት ስልክና የሰጣትን ሲም ካርድ አርጁን በማድረግ አርጁ እውነቱን ነገራት። ድምፁን ቦይስ በመቅዳት በስልኳ በመቅዳት ሁሉንም ነገር እንዲነግራት አደረገች። አቶ ደረጀንም ሂዳ ካሁን በኋላ ከዚህ ተጨለማ ቤት ትወጣለህ፣ አይዞህ አባቴ እኔ ያለሁልህ። ከዚህ በኋላ ግን ዳጣ የአንተ ልጅ መሆኗን ለማየ ነግረናት ካሁን በኋላ ደስ ያለ ህይወት ነው የምንኖረው፣ መድኃኒትንም ወደ ማረሚያ ቤት ትገባለች ስትል አቶ ደረጀ ነገረው። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ተከታታይ ድራማ ክፍል 148 ተለቀቀ። ወደ ክፍል 147 ስንመለስ ብዙዎቻችን በእርግጥ ገምተናል ማለት ነው። ዳጣና ኤቢ ማለት ነው የተደወለበትን መስመር ለአቶ ደረጀ የተያዘበትና ይሄ ነው የተናገረበት በማለት ለፖሊስ እንዲደርስላት እየሰጠችው የድምፅ ቅጅና ሁለተኛ የተላለፈበትም ሲም ካርድ በማውጣት ወደ እዛ ነበር ያመሩት። እንዴት ይሄ ሊሆን ቻለ? ያልገመትነው ሰው ነው እያሉ ለናታን እያጓጉት ነበርና ነገሩን እንጂ በጣም እኮ ለመስማት ጓጓሁ እያለ ነበረ። በመጨረሻም ሁሉንም ነገር ነገራቸው። ከነገራቸው እነሱ ነገሩት። ማን ነው ቢል አርጁን በፍጹም አላመነም። ይሄ ነገር እሱ ያደርገውም የእሷ ስራ ነው እያለ ነበር። አርጁንማ ብዙ ጊዜ ከእሷ ጋር ሲገናኝ አየዋለሁ እያለች ዳጣም ሁሉም ይሄን ሲሉ ነበረ። እናም በመጨረሻም እንግዲህ አርጁ ጋር ሂጄ ሁሉንም ነገር ማጣራትና ማወቅ አለብኝ በማለት ኤቢ ወደ አርጁ ጋር ሄዳ አርጁን
ቶሎ ቤት በማለት ወደ መኝታዋ ክላስ አስገባችው። ኤቢ መርማሪዋ ኤቢ የህግ ተማሪዋ ድምጿን ሪከርድ ላይ በማድረግ እንዳይዋሽ ብዙ ነገሮችን እያደረገ በእርግጥ አንድ ሰው ላፈቀረው ሰው እንኳን አይደለም ሚስጥር ቀርቶ ህይወቱን ይሰጣል። እንደምናውቀው እንግዲህ ከሀስከፍ ማለት ነው። አፍቃሪው አርጁ ደግሞ ለኤቢ ሁሉ ነገሯ ነውና ሁሉ ነገሩ ናትና ሊዋሻትም ሆነ ምንም ነገር ሊላት አልቻለም። አዎ ብዙ ቀን እሷ ጋር እገናኛለሁ። አንድ ጊዜ መርዝ አምጣልኝ ብላኝ እኔ ፌክ የሆነ መርዝ አንጥቼ ሰጠኋት አለ። ያ እኛም ብለናል። ሆዴን ሲል የእንቅልፍ መድኃኒት ነው ያመጣላት እንጂ መድኃኒቱን አያመጣላትም፣ መርዙን በቀጥታ አያመጣም አርጁ ስንል ነበርና ሁሉንም ሚስጥር የስልክም እንትኑንም ሲም ካርድ የኔ ተቆርጧልና ያንተን ሲም ካርድ ስጠይ በማለት የኔን ሲም ካርድ ሰጥቻት ነበረ። ብዙ ቀን ከሷ ጋር አገናኝ ነበር እያለኝ ነበረ። ይህንን ስትሰማ የመርዙን ስትሰማ አንገቱን ዘላ ቅፍ አረገችው። ከሞት አድነህናል፣ ይህን ሁሉ ቤተሰብ ልትገለው ነበረ። አሁን አባዬ ታስሯል። ስለዚህ በቃ ስለነገርክኝ አመሰግናለሁ። አሁን ምሳ ልጋብዝ እያለችው ነበረ። እናሱም እሺ በቃ ኤብዬ እያለ ስለሳመችው ስላቀፈችው ያለበትን አያውቀውም። በስሜቱ በጣም ደስ ብሏል። ምክንያቱም ኤቢን በጣም ይወዳታል፣ ያፈቅራታል እና ይህን ስታደርግለት በጣም ደስ ብሎታል። ምንም ማለት አይደለም። አንቺ እኔ አይደለም ይህን ቀላሉ ኖር ይህን ብዙ ነገር አድርግ ብትኝ አደርጋለሁ ኤቢዬ እያለ ነበር። ከድንገት እንግዲህ ኤቢና ዳጣና ናታን ሳሎን ሆነው ከድንገት የኤቢ አዲሱ ሳዲቅ ፍቅረኛዋ ይመጣል። ሳዲቅ ነው ስሙ፣ ሳዲቅ ማለት ነው። እነሱም እንግዲህ ናቶሎ ቁጭ ብል ኤቢስ እያለ ኤቢ ከላይ ናት ልሂድ እንግዳ ሲል አይ ከሰው ጋር ናት ትለዋለች ዳጣ ማለት ነው። እሺ እንግዳማ እዚህ ቁጭ ብዬ ልጠብቃት በማለት እንግዲህ ቁጭ እንዳለ ከላይ ይመጣሉ ኤቢና ናርጁ ማለት ነው። አርጁን የዚህ ጊዜ ኤቢ የኔ ፍቅር እያለ እያለ እንግዲህ አርጁ ፍቅረኛውን የኔ ፍቅር ሲልበት በጣም ተናደደ እና በመጨረሻ አይ ይቅርታ እኔ እኮ እንደዚህ ለምዶብኝ ነው አርጁ የኔ ፍቅር እያለ ሴቱንም ወንዱንም የኔ ፍቅር ሲል አንተ ይሄንን ፊት የት ነው የማውቀው መሰለህ እያለ ነበረ ይመስለኛል። እያስመሰለና የሆነ የሚሰራው ቦታ በጣም ከሴቶች ጋር ያለው ጸባዩ ምናምን ነገር በጣም የተበላሸ ነው ማለት ነው። እንግዲህ ሰዎቹ ፊት ጥሩ ሰው ሆኖ የሚሰራው ስራ ግን ከላይ የሚታየው ገጸ ባህሪያት ጥሩ ተጫዋችና ጥሩ አክባሪ ሆኖ እንግዲህ የኤቢ አዲሱ ፍቅረኛ እንደምናየው ብዙ ነገሮችን ሲያሳይ ነው ገጸ ባህሪው ላይ የሚያሳየው በጣም ጻድቅ እንደሚያጫውተው ማለት ነው። እና በዚህ የተነሳም እሱም ይሄን ሲላት በቃ ይሄን ፊት የት ነው የማውቀው ነበር እያለ አርጁን በቃ ተወሱን አሁን በቃ ዙን ትንበል ይያት ምሳል እንሄድ ነው ብላ ይዛ ትሄዳለች አርጁን ማለት ነው። በዚህም ጊዜ ጻድቅ ነው የሚባለው እሱ ስሜታዊ ንዴታዊ ይሆናል ማለት ነው። በመጨረሻ እንግዲህ ጻድቅም ማለት ነው ይህንኑ ብሎ እያተናደደ ይገኛል። ይህንን ብላ እንግዲህ ኤቢ ሁሉንም ነገር ከጨረሰች በኋላ በቃ መሄድ አለብኝ ወደ አባቴ ብላ ወስናለች። ሁሉንም በህግ እንዲጠናና የድምፅ ቅጂዋንም ለህግ አካሉ ለመርማሪው እንደምታሳየው እና ቅጁን እንደምትሰጠው በራሷ ይዛለች ማለት ነው ፋይሏን። ወደ ቤት ስንመጣ እንግዲህ ለዛ ግቢ እያጸዳች ነበርና ከድንገት እንግዲህ አቻ ሲያየት ወይኔ አንገት ወይኔ ስታምር እያለ ነበር ሲጠራት እየሮጠች ለዛም ስትሄድ አቻ ጋር እንዴት ነው ይሄ ዘበኛው አንተ ማነህ ሲላት ለዛ ትለዋለች። አንተ ስትለው አይ ስሜ ቆይሽ እኔ የዚህ የጎረቤት ዘበኛ ነኝ ይላታል። ዘበኛችሁ እንዴት ነው? ገዜ ገዜ በጣም ጥሩ ነው፣ ደህና ነው። አዎ ደህና ነው። እሱማ ሴት አተራማጅ ሳይሆን አይቀርም እንጂ እያለኝ እንግዲህ እሱን እያወራች አንገቷን ደፍታኔ ወደው ነበር ግን ደግሞ አጭር ነው። አጭር ሆኖ ዘሬን አላበላሽም አያቴ ዘር እንዲያታበላሽ ብላኛለች እያለች ወሬዋን ስትጎራ ከኋላ እንግዲህ ይች ልጅማ ለየላት ብሎ
ለዛ ብሎ ሲመታት አሁን እኮ እዚህ ሰው ቁሞ ነበር የት ሄደ እያለኝ ያምሻል እንደ እያላት ነበረ ማለት ነው። እናም እንግዲህ በቀንም በሌትም የሚቃዠውም ጊዜ እንግዲህ የእሱን ስምም እሱን ካየ በጣም የሚፈራው ነው እና እየቃዠ ይገኛል። እሷም ይሄን እያወራች ነበረ ደንግጣ ሄደችው ማለት ነው። ወደ ኤቢ ጋር ስንመጣ ኤቢ እናቷን ዛሬ እንሂድ በቃ አባዬን እኔ ያወጣዋለሁኝ ደግሞ እመኝ ወሬኛ እንዴት ነው የምታወጪው? ሁሉም ነገር እኮ በጣም እንትን ይላል። ተጨንቀሻል አይደለም አየ አይዞሽ እያለች እኔን ደግሞ ትተማመኝብኛለች እያለች ነው። አባዬን አወጣዋለሁ እያለ ነበርና ብዙም አልተዋጠላት። በጭንቀትና በውጥረት የምትገኘው ወይዘሮ ማርቲሽ ብላ ዝም ብላ ትተዋታለች። እናም በዚህ የተነሳ ወደ ዳጣና ናታን ስንሄድ ዳጣ ሰላም እንደ እናት አትሄጂም እንደ ሲል እሄዳለሁ ሂጅም አላቅ ሰሞኑን እንደምታያት ሰላምም ወደዚህ ይመጣለሁ እያለች ነው እንዴ እሷ ግን እንዴት አይነቷ ናት? እኔ አልጠበቅኳትም ነበረ እንደዚህ እያለኝ ነበረ ስትል ነበር። ማለት ከኔ ውጭ ምንድን ነው የተደበቀ አለ? ምንድን ነው ናታን ስትለው አልነግርሽም፣ ግን በጣም ከባድ ነገር ነው። በእርግጥ የያዘችው ፋይል እኮ መድኃኒትም ቢሆን የሚያስገድል ነው። እንዲ አባዬም አይገላትም የሚያስገድል ነው እያለ ነው። ግን ከእኔ ልጅ መሆን በቀር ሌላ የተደበቀ ምንድን ነው ናታን ስትለው ናታንም በፍጹም አልነገራትም ማለት ነው። እንግዲህ ኤቢ ወደ አባቷ ጋር በመሄድ አባዬ እኔ ያስፈታሃለሁ፣ ሁሉም ነገር ደግሞ ሚስጥር የሆነውም ሁሉ ለማየ ይነገራትና እኔም አሁን ዘንድሮ ተመራቂ ተማሪ ነኝ፣ አገባለሁኝ፣ በቃ ደስ ብሎን ካሁን በኋላ ህይወታችን ያማረ ይሆናል እያለችው ነበርና የዳጣንም ልጅ መሆኗን እማየንም መናገር ነው ሲል ይደነግጣል ማለት ነው። አቶ ደረጀ ሁሉንም ትቶ እሺ በቃ እሺ እንዳልሽ ይላታል ማለት ነው። እናም ይሄን እያለችው አይዞህ አባዬ ደግሞ እንደምታወጣ ምን እንደሆነ ልንገርህ፣ ሲም ካርዱ የተደወለበት እና ስልክ የተላለፈበት ሲም ካርድ የአርጁ ነው። አርጁ ደግሞ ማናት? እሷ ናት ይሄን ያደረገው። ኤቢ የቀለርሽ ነው ቢላትም ኤቢም ሁሉንም አባዬ እያለች ለአባቷ ሁሉንም ነገር ታስረዳለች። አቶ ደረጀም ደስ ብሎታል ማለት ነው። እንግዲህ በመጨረሻ ወደ መጨረሻው ክፍል ስንመጣ ማለት ነው ወደ እናቷ ጋር ሄዳለች ዳጣ ማለት ነው። ዳጣም እዛ ሄዳ እናቷን እያወራች ሳለ አባዬን እኮ እኔ የሚሄድና ጠይቀዋለሁኝ እያለች ነበር። እንዴ ምን ሆነች ነው እማዬ? እንዴት ነው አንቺ የምትሄጂው? እኔ እንደውም ይቅር ይበለኝ ከማርቲ ጋር ማርቲን እንደዚህ በአንድ ቁማችሁ ሳይ እየተከዳይ በጣም ነው። አንቺም እናቴ ነሽ፣ ይሄንን ስልሽ ደሜ ነሽ፣ ግን እንደዚህ ሳይ ተከርታ ይሄ ሳይ በጣም ነው የሚሰማኝ። ስለዚህ አንቺ መሄድ የለብሽም ስትላን ነበር። እና ታዲያ እንዴት ነው እንትን የምትይው እያለች እንግዲህ በመጨረሻ ዳጣዬ ትላታለች። አንቺ የማታውቂው ብዙ ሚስጥር አለ፣ ዛሬ ግን ልንገርሽ ስትላት ንገሪኝ ቤቢ ትላታለች። እንዴ ሰላምዬ ምንድን ነው የምትይው? ቤቢ ምን እያለቻት እንግዲህ እውነቱን ስትነግራት ቤቢ እኮ እንግዲህ በሀሳቧ ይሁን ነግራትም ይሁን አናቅም ኤቢ ዳጣን ማለት ነው ቤቢ የደረጀ ልጅ ነው እውነቱን ወቂ ስትላት በጣም ትናደዳለች። ወደ ለቅሶም ያመራታል ማለት ነው። ዳጣ ስሜታዊ ትሆናለች። እናቷንም ለመያዝ ትሞክራለች። ይሄንን ስትሰማ በጣም ተናደደች ማለት ነው። በስሜት ላይ ትገኛለች። ያስደነግጣል። ናታን ራሱ ይሄንን ስለሰማ ሄዶ እንኳን አልጠየቀውም። አኩርፎኝ ነው አይደለ ያልጠየቀኝ እያላት ኤቢንም አረ በፍጹም አይደለም ያው እንትን ያላለው እያለች ነበርና ስታስረዳው ግን ምንድን ነው ብትለውም ሊነግራት እሱንም ብጠይቀው አልናገርም አለ። ስለዚህ አልናገርም አለ። አሁን ታዲያ በቃ ምንድን ነው እያለ ነበርና እንግዲህ ዳጣም ይሄንን ስትላት በጣም በድንጋጤ ነበረ እዛው ፈጣ የቀረችው። ወደኋላ ፌንት ትሰራለች ማለት ነው። ለነበረን ቆይታ አመሰግናለሁ። ባይ ባይ።